Canada, and yeah, I am nationality. So, oh wait, black. Black, you know, you need some more. Black, honestly. So, for those who don't know, you guys famous Lucky, but honestly, I'm the one that's lucky to have her as my sister. Lucky is so many things. Nisol Bella, Gary Monet, Jack, Kadish Gat, the Jim to Hon, the Chicken Ambi, Monet, Church. Lucky, I'm so incredibly blessed to have grown up with you as my sister. I don't know how much you mean everything to me. I'm sorry. Not like he said, but I'm sorry, I'm taking on though. I'm so happy for you. I wish you all the best in your marriage. I love you guys. ሰላም ስሜ ማዕድን ይባላል። የሊዲያ የአብሮ አደር ጓደኛ ነኝ። ለመጀመሪያ ይህን ቀን እንድናይ ስለፈቀደልን እግዚአብሔርን ከልብ አመሰግናለሁ። የሙሽሪት ቤተሰቦች እንዲሁም ከልብ ማመስገን ፈልጋለሁ። እና ሊዲያ ያው ሶስተኛ ክፍል ከነበርን ጀምሮ ነው የሚታወቀው። ከአብሮ አደር ጓደኛም በላይ እህቴ ናት። ትምህርት ቤትም እያለን ብዙ ትዝታዎችን ተጋርተናል። ያው ብዙ ሳቅ፣ እንባ፣ ደስታ፣ ብዙ የማይረሱ ቀናቶችን ተካፍለናል። እኔ ስለ ሊዲያ ስናገር ያው አውርቼ አልጨረስም። እሷ ማለት በጣም ንጹህ ልብ ያላት፣ እሷን የሚያውቃት ሰው ሁሉ ምን ያህል ደግ፣ ታማኝ፣ ትሁትና ከራሷ በላይ ስለ ሰው የምታስብ እንደሆነ ሁሉም ሰው ያውቃል። እና ልጅዬ I just want to say I'm so blessed and thankful to have you in my life. ሁልጊዜ ጥሩ ጓደኛ ስለሆንሽልኝ በጣም ማመስገን እፈልጋለሁ። I love you so much. ይሄን የተባረከ ቀን ለማየት በመቻሌ በጣም I'm so grateful። ለሁለታችሁም በትዳራችሁ ውስጥ ፍቅር፣ ሰላም፣ ጤናና የእግዚአብሔርን በረከት እመኛለሁ። እግዚአብሔርም ሁሌ ከእናንተ ጋር ይሁን። እግዚአብሔር ትዳራችሁን ይባርክላችሁ። Thank you for everyone. እንኳን ደስ ያላችሁ። Thank you. እሺ እንደምታውቁት ሙሽሪት ከካናዳ ነው የመጣችው። የእሷ ቤተሰቦች በቪዛ ምክንያት እናትና አባት ወደዚህ መምጣት አልቻሉም። ግን እናትና አባት ወክለው ደግሞ አጎት በዚህ ያሉ እሳቸው ወደዚህ ይጠራሉ። አቶ መላኩ እንደምን ዋላችሁ። በሙሉጌታና የሊዲያ ደስታን ጊዜ ለመካፈል ስላልተገኛችሁ እግዚአብሔር ይባርካችሁ። እናመሰግናለን። ላግዬ ብዙ ትዝታዎች አሉ። እስከ 8 ዓመት አብሬ ኖሬያለሁ። ከዛ በኋላ ነው ወደ አሜሪካ የመጣሁት። ግን ልጅ እያለች ብዙ ደስ የሚሉ ነገሮች አሳልፈናል። ልክ ቤት ስመጣ በቃ እዚህ ላይ ነው ቁጭ የምትለው። በሶፋ ትወጣ፣ ቀን ላይ ትወጣ፣ በቃ እዚህ ላይ ቁጭ ትላለች። አትወርድም፣ ለመኝታ ነው በቃ። ዓርብ ስመጣ
ቅዳሜና እሑድ እነሱ ጋር አመሻለሁ። በቃ ዘ ሆል ናይት እዚህ ላይ አንዳንዴ እንደውም ልብላ ሁሉ የምትልበት ጊዜ አለ ላይ እና ላክዬ በጣም ነው የምወድሽ፣ በጣም መልካም ልጅ ነች ለማለት ሳይሆን በቃ ልቧ ንጹህ ነው። በስልክ እንገናኛለን። በጣም መወዳት ልጅ ነች እና ወድሻለሁ ላክዬ። እግዚአብሔር ይባርካችሁ፣ የዳራችሁ እግዚአብሔር ይባርክ። በመቀጠል ወደ እዚህ አሜሪካን ሀገር ወደ አክስቷ ይህንን ፕሮግራም በዚያ በቃች በጣም እንወዳት አለች። ከባለቤቷ ከቢኒ ጋር ሀና ወደዚህ ትመጣለች። ከዛ በኋላ ደግሞ ሁላችሁንም በዚህ በደስታችን ቀን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከተለያየ ቦታ ይህንን ደስታችንን ለመካፈል የመጣል ከካናዳ፣ ከሜሪላንድ፣ ከቬጋስ፣ ከካንሳስ ከብዙ ቦታ እና እግዚአብሔር ይባርካችሁ እንላለን። ሊዲያ ላኪ ለእኔ ልጄ ነች። የመጀመሪያ ልጅ ከቤታችን የመጀመሪያ ልጅ ነች። በጣም የምትወደድ ሁሉም በፍቅር ያሳደጋት በቃ የሁሉም አይኖች አርፎባት ያደገች ልጅ ነች። አክስቶቿ ኢትዮጵያ ያሉ፣ አባቷ ኢትዮጵያ ያለ፣ እናትና አባቷ ካናዳ፣ እነሱ ነው እኔ እዚህ ያለሁት የከብደው እግዚአብሔር ደግሞ ይህንን እድል ስለሰጠኝ በጣም ደስ ብሎኛል። በጣም ደስተኛ ነኝ በዚህ ቀን ስለደረሰች። ላኪ የምትገርም ሰው ነች፣ የምትገርም ልጅ ነች፣ የሚገርም ልብ ያላት ባለቤት እርግብ ነች ይላል ነች እና በጣም የዋህ በጣም ሰው የምትወድ ሰው የምትሆነች ሁሉንም ሰው በአንድ አይን የምታይ እውነት ለማለት አይደለም የምትገርመች በጣም ጥሩ ልጅ ነች እና በጣም ነው የምንወዳት። እውነት በጣም ነው የምንወዳት። ይህንን ቀን ሁሉ ቤተሰብ ለለቅሶ እየተከታተለ እንቁ የሆነች ልጃችን ነች እና እንሻለን ላኪ ልጅነቷ ያው እኔ የመጨረሻ ልጅ ስለሆንኩኝ እንደ ጓደኛው በጣም ነው የምንቀራረበው እና ብዙ ደስታዎች ከእኔ ጋር አሉ እና ላኪ ምግብ አስቸጋሪ ነበረች እና አትበላ ምግብ አስቸግር ነበር። አንድ የምትወደው ምግብ ሙዝ ነበረ እና ሁሉ ጊዜ ሙዝ ስትበላ ሪሲፒ ትጠይቀናለች። ሙዙ እንዴት ነው የተሰራው? በጣም ከሙድ ነው እና ሙዝ እኮ የሚሰራ ነገር አይደለም። ሌላ ጊዜ እንዴት አድርገው ነው የሰሩት? ምንድን ነው የጨመሩበት? ግን ትለናለች እየበላች እና በጣም ብዙ የሚያስቅ ነገሮች አሏት። በጣም ሰዎች ነች። ከዛ በመቀጠል ደግሞ ሙሌ አጋጣሚ ያው እዚህ በመጣችበት ጊዜ ከሙሌ ጋር የተገናኙት እና በጣም የሚገርም ልጅ ነው ሙሌ ነው። እግዚአብሔር ለላኪ ባላችሁስ ወደ እኛ ቤተሰብ ስለተቀላቀለ እጅግ በጣም ደስተኛ ነን። በጣም የተወደድ በጣም ጥሩ ሰው ነው ወደ ቤታችን እግዚአብሔር የሰጠን ወንድማችን ነህ እና ስላንተ እግዚአብሔር በጣም አድርገን እናመሰግናለን። ትዳራችሁ የተባረከ ይሁን። እግዚአብሔር በሁሉ ነገር ከእናንተ ጋር እንዲሆን እንመኛለን። ተባረኩ። ላኪ እንኳን ደስ አለሽ። ሙሌ እንኳን ደስ አለህ። በቀደም እኛ ቤት የነበረ ፕሮግራም ላይ አውርቻለሁ እና ላኪን ማውቃት 4 ዓመቷ ጀምሮ ነው። እንደዚህ የፊት ጥርስ ላይ የላትም ሳቀር ሶ ስዊት ለማለት አይደለም አሁን ምን የምለው እና አብሬ አሳድጊያለሁ ቤተሰብ
የተሳካ የትዳር ጊዜ ይስጣችሁ። እግዚአብሔር በእናንተ ቤት ውስጥ የተመለከ ነው። እሺ ሙሽሪት በጣም ተሞካሽታለች። ደግሞ አሁን ባላንስ እናደርጋለን ከሙሽራው ወገን ከቤተሰቦች ከመጀመሪያ በፊት ከሚዜዎች ጀምራለሁ። የአንደኛ ጊዜ ናቲ በተመለከ እንዴት አመሻችሁ? ሙሌ ሄዶ እንኳን ደስ አላችሁ። ከሙሌ ጋር ወደ ዳላስ ከመጣሁ በኋላ ባይብል ስተዲ በያንጋደልት ብዙ አሳልፈናል። ማሳለፍ ብቻ ሳይሆን እሱና ቤኪ ብዙ ጸሎት፣ ብዙ ምክር አግቡ ምናምን ብዙ ፈይተውብናል። ብዙ ኳስ አበላሽተው ነበር። አሁን ግን ሁለቱም ምርጥ ጎል አገብተዋል። እስቲ እንኳን ደስ አላችሁ። ላኪን ጠይቄ ነበር፣ ሙሌን ካገኘሽ በኋላ ነው ወይ ላኪ ተባልሽው ምናምን ብያት ነበር። ስም ያው ተገጣጠመ። እንኳን ደስ አላችሁ። ሙሌ እንደተባለው ሀምብል ሰው ነው፣ ጥሩ ሰው ነው። ለእርዳታ ለየትኛውም ነገር ብትፈልጉት ቀድሞ የሚገኝ ልጅ ነው። እግዚአብሔር ትዳራችሁን ይባርክ። እሺ ተባረኩ። ከሙሌ ጋር የምንተዋወቀው አይ ቲንክ የዛሬ 5 ዓመት ዳላስ ቸርች ስመጣ ነው። ሙሌ በጣም እግዚአብሔር የሚፈራ በጣም ቅልብ ያለው ሰው ነው። ትህትናው በጣም ያስገርመኛል እና ወደ ለበክ ሲሄድ የነገረኝን አንድ ምሳሌ ያረሰው እንዴት ማን አጋጣሚ ያለው እሱ ወደ ፓሶ እየነዳ ከሚላንድ በኋላ ነዳጅ እንዳለቀበት ነገረኝ እና በጣም ፈረቼ ነበር ማንዲያ እስከማገኝ ግን እንደምንም እግዚአብሔር ብሎ የሆነ ቦታ ደረስኩ ብሎ አለኝ እና ሁሌ ያንን ምሳሌ እያነሳ ምናምን ነገር ስለ ዌስት ቴክሳስ ያወራኝ ነበር እና ይገርመኛል። ስለ ሙሌ ዛሬ ላይ ሳስብ እነዛን ጊዜያቶቹን ያጫወተኝ አንዳንድ ነገሮች አስባለሁ እና ዘዳግም ላይ የሚል ቃል አለ። እግዚአብሔር ብቻውን መራ ከእሱም ጋር ማንም ሌላ አምላክ አልነበረም ብሎ ይላል እና ሙሴ ሙሌ እስከዛሬ እግዚአብሔር መርቶሃል፣ እስከዛሬ እግዚአብሔር ካንተ ጋር ነበር። ፍላጎታችን ጸሎታችን እግዚአብሔር ከዚህ በኋላ በህይወት እንዲቀር ከልያ ጋር መልካም ጊዜ ታሳልፉ ነው። እግዚአብሔር መልካም ፍቃድ ይስጣችሁ። እሺ በመቀጠል ከሙሽራው ቤተሰብ ወንድም ሳሙኤል እንደምናመሻችሁ ወንድማችን ሙሉጌታ እናታችን እንኳን እንደዚህ ቀን አበቃችሁ። ስለ ወንድም ሙሉጌታ ለመናገር በቤተሰባችን ምሳሌ የሆነ ታታሪ የሆነና በብዙ ጉዳይ የሚያማክረን ወንድማችን ነው። ብዙ ትዝታዎችንም አብረን አሳልፈናል። ስለ እህታችን ሊዲያም ለመናገር ያው ታላቋ የምታከብር እንደሆነች አይቻልም። በብዙ ነገር አክብራኝ አይቻለሁ። ባለፉት የሰርግ ዝግጅቶችን ብዙ ነገር ቅድሚያ ያማከረች እያከበረች ነበር። እንግዲህ የመጡበትን መንገድ አዋህደው አብረው እንግዲህ ለመሄድ ጋብቻ ዛሬ ፈጽመዋል። እግዚአብሔር ትዳራቸውን ይባር። ለዚህ ላበቋቸውም ደግሞ ቤተሰቦች ያው ማመስገን ይገባል። አሳድገው ለዚህ ላደረሷቸው። በዚህ ሰርግ ደግሞ ታዳሚ የሆናችሁ የማህበረሰባችን አባላት እናመሰግናለን። እንግዲህ ቀሪውን ጊዜ ደግሞ በደንብ ፈታ ብላችሁ እንድታሳልፉ ቸርች ስላሉ እሺ በመጨረሻ የሙሽራው እናትና አባት አቶ ሙላቱና ወይዘሮ ወርቅነሽ ወደዚህ ይመጣሉ። በጣም እናመሰግናለን።
እግዚአብሔር። ለዚህ ሁሉ ያበቃን እግዚአብሔር ነው። ሰው ብዙ ያስባል፣ ግን ፈጻሚው አምላክ ነው። ሙሉጌታ ታስታውሳለህ፣ ብዙ ሀሳብ ተነጋግረናል። እኛ ያሰብነው ሌላ ነው፣ እግዚአብሔር የፈጸመው ደግሞ ሌላ ነው። ክብር ለእሱ፣ ክብር እሱ ነው። ሙሉጌታ እስካሁን ድረስ ከትምህርት ቤት ጀምሮ በስራ ዓለም አንድ ቀን ቤተሰብ አስወቅሶ በትምህርት ቤት ወድቆ በስራ ዘግይቶ ፍጹም አለ። ታታሪ ሁልጊዜ ታታሪ፣ ዓላማ አለ። ሁሌ ያቅዳል፣ ይፈጽማል። እንደ አሜሪካን ወዲያውሊ የሚል ነገር የለም። አካውንታንት ተማሪ ስለሆነ በሂሳብ ተማሪ ስለሆነ ሁሉም ነገር እንዴት እንደሚጠቀም ያውቃል። በጣም ጎበዝ። ስለዚህ ሊዲያ ታድለሻል፣ ታድለሻል። ማለግ ይፈልጋል፣ ማቀል ያውቃል። ስለዚህ ከዚህ እንኳን አበቃ፣ እንኳን ደስ አለ። እኛም እንኳን ደስ አለ። በተለይ እናቱ ሲስተር ወርቅነሽ ሁልጊዜ ለልጇ ታታሪ ነች፣ አማኝ ነች። ያመሻል፣ በትምህርት ቤት በስራ ያመሻል። እሷም ሰራተኛ ነች። አንዳንድ 3 ሰዓት ይመጣል፣ ይነጋል ወይ 4 ሰዓት እስከ 4 ሰዓት ድረስ ቁጭ ብላ ነው። እንደ 1 ዓመት ልጅ እንደ 2 ዓመት ልጅ ጠብቀዋል። እኔ እኮ ትልቅ ነው ከአንቺ ጋር ስለኖሩ ለዚህ ብታስብ ይላል። እኔ እኮ ልጄ ነው፣ ያን ግን ልጄ ስለሆነ አላምንም፣ አገሩ አሜሪካ ነው ትላለች። አሁን እሷ ሌሊ ያስረክበዋል። ሊዲያ ከዛሬ ጀምሮ ሲስተር ወርቅነሽ ጥሩ እንቅልፍ ትተኛለች። ዳዊታችን ይባርክ፣ ተባረኩ። ከርቀትም ከቅርብም የመጣችሁ የታላቅ ቤተሰቦቻችን ባለቤታችን በጣም እናከብራለን። እግዚአብሔር ይስጥልን። እንደምን አመሻችሁ። የደስታችን ተካፋይ ለመሆን ከሩቅም ከቅርብም የመጣችሁ እናመሰግናለን። እግዚአብሔር ይስጥልን። ብዙም ንግግር አልችልም፣ ግን ሙሉጌታ በጣም ጥሩ ልጅ ነው። እዚህ እስኪደርስ ድረስ አንድ ቀን ቤተሰብ አስከፍቶ አያውቅም፣ አስቸግሮ አያውቅም። ትምህርት ቤትም ሲሄድ በስርዓት ሄዶ በስርዓት ተምሮ በትምህርቱም ጎበዝ ነው። ሊሰራም ካቀደ ጎበዝ ነው። ያሰባትን ነገር በቅድና በፕላን ነው የሚያወጣው። እዚህ እስኪደርስ ድረስ ምንም ተቸግረን አናውቅም። እግዚአብሔር ይመስገን። ሁልጊዜ ጸሎታችንን እግዚአብሔር ሰምቶ ትዳር ስለሰጠው እናመሰግናለን። የሁላችን ጥያቄ ነበረ እንዲያገባው እግዚአብሔር በወቅቱና በሰዓቱ ስላደረገ እግዚአብሔር እናመሰግናለን። እዚህ አሁን ደግሞ እግዚአብሔር አብረው ረዥም ዕድሜ እንዲኖሩ ፍሬን እንዲሰጣቸው እግዚአብሔር እንለምናለን። የደስታችን ተካፋይ ስለሆናችሁም እናመሰግናለን። እግዚአብሔር ይስጥ።